የደብሩን አስተዳዳሪ ጨምሮ 7 ዲያቆናትና መነኮሳት በመንግስት ኃይል ጥቃት ተገደሉ። ቅድስት ድንግል ማርያም ገዳም ወሎ የሚባለው እዛው ደግሞ እቤቱ ልጆች እንደተኛ እሳት ተውጭለቁሰው እስተበጎቹ ሰው ፊት ቆመው በአደባባይ ተይዘው አማራ በመሆናቸው ብቻ ምላሳቸው እንደ ከብት አውጥተው ምላሳቸውን የቆረጧቸው አሉ። እየሰራችሁ አልሳካ ካለ አትጨነቅለት፣ አንተ ድከም። ሰላም ፍቅር ጤና ለእናንተ ይሁን የተወደዳችሁ የዚህ ቻናል ቤተሰቦቼ፣ ዛሬም እንደተለመደው አዳዲስና ወቅታዊ ፕሮግራሞችን ወደ እናንተ ይዤ መጥቻለሁ። በተለይም ደግሞ ከቅዱስ ቤተክርስቲያን ጋር የተገናኙ መረጃዎችን ወደ እናንተ ይዤ መጥቻለሁ። እስከ ቻላችሁ ድረስ አብራችሁን ቆዩ። ከዚህኛው ውስጥ እንጀምር። የሞት አይቀበር ሰው ከብት ሲሞት ይቀበራል ይባላል፣ ይሸታል ይባላል። የኛ ተሰብስቦ እሳት ነው የሚቃጠለው። ቆርቆሮ ውስጥ አስገብቶ ተቆልፎ እሳት ነው የሚቃጠለው። ሰው ፊት ቆመው በአደባባይ ተይዘው አማራ በመሆናቸው ብቻ ምላሳቸው እንደ ከብት አውጥተው ምላሳቸውን የቆረጧቸው አሉ። አይናቸውን ሰው ፊት ቆመው በሳንጃ ያወለቋቸው አሉ፣ ነፍስ አይገሉ። ስለዚህ እንደዚሁ ተይዘው ደግሞ እነሱ አሁን እጃቸውን እዚህ ለምሳሌ አሁን ይሄን ልብስ አስወልቀው ይሄን እጃቸውን እግራቸውን እየተቆረጡ ደማቸው ወርዶ አልቆ ደማቸው ሲያልቅ እንዲሞቱ የተደረጉ አሉ። እንደ ምሳሌ ደብረገነት ላይ ነው ደጀኔ ሽፈራ የተባለ እንደዚህ ተተልትሎ ነው የሞተው። ጨፌ ሰንቦ ላይ ደብረገነት ላይ ማለት ነው። አዲስ ዓለም ጌታሁን እንደዚህ ተተልትለው ነው ተቆርጠው ተተልትለው በ3 ቀን ነው የሞቱት። እጃቸው ተተርትሮ እግራቸው ተተርትሮ ተዘልዝለው እንደ ከብት ነፍሳቸው ሳይወጣ ተዘልዝለው የሞቱ አሉ። ከነ ነፍሳቸው እነ ቄስ ግርማ ይባላሉ። ይሉ ላይ ተነ ነፍሳቸው አስረው ነው ባህር የጨመሯቸው ምንም ሳይደረጉ ማለት ነው። እና ሁኔታውን አሁን ይሄንን ስል ዘግናኝ ነው አገዳደላቸው። የ75 ዓመት መለኩሴ ከቤተ ክርስቲያን አልሄድም ያሉት መንሰፈር ላይ ከለቸ ጅባት ወይም ሃሮ ጅባት የሚባል ከተማ ላይ ተገዳም ተቤተ ክርስቲያን አልወጣም ሲሉ በሞተር ጸበል እርጩልም ብለው አውጥተው ወስደው የ75 ዓመት የ80 ዓመት አዛውንት መለኩሴ አውጥተው ነው ያረዷቸው እንደከብት። ስለዚህ እንደዚህ በተግባር ቆመን ስናወራው ለኛ እንደ ቀላል ነገር ነው የሚመስለው። ስለዚህ ዘግናኝ ነው። ሰው በቋንቋው ብቻ ማለት ነው በቋንቋው ብቻ እንዴት ይታረዳል? ይህ ቋንቋ ፈልጌው ነው ብሎ የተወለደ ሰው የለም። ፈጣሪ ነው ፈጥረው። ሰው በመሆኑ ብቻ ካልተከባበረ ኢትዮጵያ ሊኖር አይችልም። አሁን በምስራቅ ወለጋ በጉዲያ አያቢላ ጅማጫል ይባላል ያለሁበት ቀበሌ ስም ያለባቸው በላይ ይባላለሁኝ። በጉዲያ አያቢላ ውስጥ ያለውን ታሪክ ልንገራችሁ። የሚያሳዝነውን ነገር ትግላቸውን እኛ ቀበሌ ላይ ተጀምሩ ያረጋል ሐሰን የሚባል አለ ትልቅ ሽማግሌ ገቡና ተቤቱ በ3 ጥይት በዚህ መንጋጋውን አፍልሰው ሙቷል ብለው ቦይ ስር ዘዝቀው ጥለው 27 ቁም ከብት በግ 30 የፈረንጅ ዶሮ ማንካት አይቀር። ክቡራን ተመልካቾች እንግዲህ እነዚህ ግለሰቦች ይሄው በአካል ተገኝተው በአይናቸው ያዩትን እየመሰከሩ የሞቱትን ግለሰቦች ደግሞ በስም ሁላ እየጠሩ ከሌ ሞተዋል እያሉ ያዩትን እየተናገሩ ይገኛሉ። እንግዲህ በቤተክርስቲያናችን ላይ እንደዚህ አይነት በኦርቶዶክሳውያን ላይ እንደዚህ አይነት ጥቃት እየደረሰ መሰንበቱ የሚታወቅ ነገር ነው። አሁንም እንደገና በገዳም ውስጥ በጣም ከባድ እልቂት ነው የተፈጸመው። የአትሮስ ማርያም ቅድስት ድንግል ማርያም ገዳም ውስጥ ብዙ አባቶች ሞተዋል። አሁንም እንግዲህ የቤተክርስቲያን አባቶች የቤተክርስቲያን ዲያቆናት ምዕመናን መሞታቸውን እንደቀጠሉ ይገኛሉ። እስኪ በገዳሙ ምንድነው የተፈጠረው የሚለው መረጃ ላስመልክታችሁ። በዚህ ቦታ ላይ ነው የገደሏቸው። አያችሁ ነው መጫኛን ጭያሉ ጸበል ጻድቅ ተዘጋጅቶ መጫኛው በገዛ ፈረሱ ተቃጭ ነው ገና ሊቆርሱት ሲሉ ነው። ይሄ የምታዩት ደም የተሰራች ትታሰራለች አልዋሻትም። ይታያችኋል። ምንም እንግዲህ ተንግሮ ወዲያው አጋይ ቅድስት ድንግል ማርያም ገዳም ወሎ የሚባለው እዛው ደግሞ እቤቱ ልጆች እንደተኛ እሳት ተውጭለቁሰው እስተበጎቹ የተቀመጡበት ነበር። እዚህ ውስጥ ገደሏቸው። እንግዲህ በጣም ነው የሚያሳዝነው። በጣም ልብ የሚሰጠው ምክንያቱም የተዘጋጀላቸውን ጸበል ጻድቅ እንጀራው እንኳን አልተነካም። አያችሁ አልቆረሱትም። እንጀራው አልተቆረሰም። ሌላው ከጀሪካን የነበረው ታላም የሚሆን ውሃ እሱም ገና አልተነካም። ሁሉ ነገር ተባርኮ ተቆርሶ ጸበል ጻድቅ የሚቀምሱ ምዕመናኑም ውስጥ ያሉትም ሁሉ ገና ሊበሉት ሲሉ እየተዘጋጀ እያለ ነው። በምታዩት መልኩ ከላይ ጣለው ተበሳስቶ መሳሪያ ተተኩሶ በከባድ መሳሪያ በተተኮሰ እንደዚህ ደማቸው ፈሶ እዩት። ራሳችንን ነፍሳለን እኛ እንደዚህ እስኪሆኑ ድረስ የተጨፈጨፉት ማለት ነው።
እና በጣም ነው የሚያሳዝነው። ፍትህ አሁንም ፍትህ በወሎ መሀል ሳይንት የምትገኘው ጥንታዊቷና ታሪካዊቷ አትሮንስ ቅድስት ድንግል ማርያም ገዳም ላይ የተፈጸመው የግፍ ግድያ ነው። ይሄ የአባቶችና የመነኮሳት ግድያ ይቁም እባካችሁ። የደብሩን አስተዳዳሪ ጨምሮ 7 ዲያቆናትና መነኮሳት በመንግስት ኃይል ጥቃት ተገደሉ። የካቲት 8 ቀን 2018 ዓ.ም በአማራ ክልል በደቡብ ወሎ ዞን መሀል ሳይንት ወረዳ በሚገኘው ታሪካዊ የአትሮንስ ማርያም ቤተክርስቲያን ላይ በመንግስት ኃይሎች በተተኮሰ ከባድ መሳሪያ የተፈጸመ ጥቃት ታላቅ ሰብአዊና ታሪካዊ ውድመት አስከትሏል። ይህ ጥቃት እንግዲህ በሰው ሕይወት ላይ ብቻ ሳይሆን በኢትዮጵያ የታሪክና የሃይማኖት ቅርስ ላይ የተሰነዘረ ጥቁር ጠባሳ ነው ተብሏል። ዜናው የመሰረት ሚዲያ። እንግዲህ ክቡራን ተመልካዮች በዚህ መልኩ ነው ኦርቶዶክሳውያን እያለቁ ያሉት፣ እየተገደሉ ያሉት። ዜናው ይሰራል፣ ይሰራጫል፣ ግን ማንም አቤት የሚል የሚመለከተው አካል ለዚህ ምላሽ ሲሰጥ እያየን አይደለም። ብዙ በየቀኑ እንግዲህ እንደዚህ አይነት ንጹሃን ዜጎች እየሞቱ ይገኛሉ። የእምነቱ ተከታዮች እየሞቱ ይገኛሉ። እንግዲህ መንግስትም እንደዚህ አይነት ነገሮችን እንደዚህ የሚያደርጉ ግለሰቦችን ለፍርድ ቢያቀርብልን ተገቢ ነው ብለን እናስባለን። ቤተክርስቲያንም የራሷን እንግዲህ መንገድ ብትሄድና ውሳኔ ነው ብላ የምትወስነውን ነገር ብትከተል ተገቢ ነው ብለን እናምናለን። ሁሌም እንግዲህ አይነት እልቂት ነው እየሰማን ያለ ነው። በጣም ያሳዝናል። እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁልጊዜ ይሰራል። የእግዚአብሔር ልጆች ደግሞ ሁልጊዜ ይሰራሉ። እና የእግዚአብሔር ቤተሰቦች ስራ ስሩ። የማይሰራ ሰው ክርስቲያን አይደለም። ስለዚህ ጌታ ያለን ከመጨነቅ ይልቅ መስራቴን አባቶች ይላሉና ሊሰራ የማይወድ ሰው አይብላ ዘይፈቅድ ይትቀነይ ኢይሴሰ ይላል ቅዱስ ጳውሎስ። ሊሰራ የማይወድ ሰው አይብላ ይላል። የሁላችሁ ሳሰሩ አትብሉ። ቁጭ ብላችሁ የቤተሰብ እንጀራ አትብሉ። የሆነ ነገር አድርጉ ባካችሁ። ስለዚህ እንዲሁ ስሩ፣ አይዟችሁ። እና ደግሞ ከዛ በኋላ እየሰራችሁ ካጣችሁስ አትጨነቋ እንዴ። የግድ እኮ ሀብታም ልንሆን አልተፈጠርንም። ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? ስለዚህ የእግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። የሰይጣን ዋና ተንኮሉ ያለንበትን ነገር ማሰልቸት ነው። ሌላ ማስመኘት፣ ሌላ የተሻለ የሚመስል ማሳየት ነው። የዋዛ መስሏችኋል ዲያብሎስ። እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኔዓለም። ስለዚህ የሚያስፈልገን ምንድነው? መጽናት ነው። ያለንበት ቦታ ላይ መጽናት ያስፈልገናል። ስለዚህ የያዝነው ነገር ካንጎላቸንበት ይገለናል። አጥብቀን ግን እንያዘው። ከያዝነው ላይ ቀር አጥብቀን እንያዘው። ቢመቸንም ባይመቸንም እንዲያ ይሆን እንደሆነ ፍሬ እናፈራለን። እግዚአብሔር ሆይ በሉ። ፍሬ ለማፍራት አብቃኝ። እግዚአብሔር ፍሬ ለማፍራት ያብቃል።